እንደዚህ ያማረ የፀጉር ማስክ ይዤላችሁ መጥቻለሁ። በተለይ ደግሞ እንደኔ እንደዚህ ፀጉራችሁ ድርቅ ላለባችሁ፣ ለሚበጣጠስ ከህፃን እስከ አዋቂ ለልጆችም ጭምር የሚሆን ቆንጆ የሆነ የፀጉር ማስክ ይዤላችሁ መጥቻለሁኝ። በተለይ ለብዙ ጊዜ ለልጆች ስሪልኝ ትሉኛላችሁ እና ለልጆች ይሄ ማስክ ደግሞ የፀጉር ማስክ ለልጆችም ይሆናል። ለሁሉም አይነት ፀጉር የሚሆን ቆንጆ የሆነ በተለይ ፀጉራችሁ ድርቅ ለሚሰባበር፣ ለሚረግፍ፣ ጫፉ መንታ ለሚሆንባችሁ፣ ወዝ ለሌለው ፀጉራችሁ ሽበት ላለባችሁ። እኔ ብዙ ጊዜ ሽበት ስላለኝ እኔ ለሽበትም ጭምር ነው የምሰራው እና እዚህ ጋር እንግዲህ እንደምታዩት እኔ ፀጉሬ ጭብርር ብሏል። እንደምታዩት የተጠቀምኩት ስፕሬት ነበረ የፀጉር ማለት ነው እና እሱን ስፈታው እንደዚህ ደርቆብኛል ማለት ነው። ዛሬ እንግዲህ እሱን ላለሰልስ ነው። እንዲሁም ደግሞ ፀጉሬ እኔ ብዙ ጊዜ እንዳልኳችሁ የሚያሳድግልኝና የሚያፋፋልኝ ነው የምጠቀመው ማለት ነው እና ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በመጀመሪያ ደረጃ እዚህ ጋር እንግዲህ እየተጠቀምኩት ቁርንፍድ ነው። እኔ ቁርንፍድ ብዙ ጊዜ ከማንኛውም ግብአቴ አለየውም። እንደምታውቀው ቁርንፍድ ለፀጉር እድገት በጣም አሪፍ ነው። እንዲሁም ደግሞ ፀጉራችን ሽበት ላለብን ያጠፋልናል፣ ፀጉራችንን ያፋፋልናል ማለት ነው። ፎረፎር ካለብንም እሱን ያጠፋዋል ማለት ነው እና እዚህ ጋር እንግዲህ እኔ ትንሽ ነው የተጠቀምኩት። ቁርንፍድ ስትጠቀሙ ያሳክከናል ትላላችሁ። የሚያሳክካችሁ ምክንያት ስለምታበዙት ነው። እንዲሁም ደግሞ ለሚነቀልብናል ትሉኛላችሁ። የሚነቅለውም እንዳልኳችሁ ነው። ተበዛ ማንኛውም ነገር ከጥቅሙ ይልቅ ጉዳቱ ይበልጣል ማለት ነው እና እዚህ ጋር እንግዲህ እንደምታዩት እኔ በጣም ድቅቅ አድርጌ አልፈጨሁትም። ዝም ብዬ ከካና ያደረኩት ማለት ነው። በእንትንም በሙቀጫ ነገርም ዳጥ ዳጥ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ተልባ ነው። ተልባ እንደምታውቁት ለፀጉር የሚደርቅ፣ የሚሰባበር፣ የሚረግፍባችሁ እንዲሁም ደግሞ ፍሪዝ ለመፈረዝ በጣም አሪፍ ነው። ጫፉ በቃ ጠንካራ ሆኖ ፀጉራችሁ ቀጥ ብሎ እንዲሄድ ይረዳዋል ማለት ነው እና እዚህ ጋር እንግዲህ የሚበቃኝን ያህል እጠቀማለሁ። ብዙዎቻችሁ እንግዲህ በአረበኛ ትጠይቁኛላችሁ። በጽሁፍ ጽፌ ፒን ላይ ያደርግላችኋለሁ ወይም እዚህ ጋር ማለት ነው። መናገሩ ይይዘኛል ማለት ነው ቃላቱ እና እንግዲህ 3 ማንኪያ ተጠቅሜ ያለውኝ። በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ በቤተሰብ ይሆኑ። እንዲሁም ደግሞ ነባር ቤተሰቦች ሁሌም ላይክ እያደረጋችሁ ሸር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ግን ላይክ እያደረጋችሁ ወገኖቼ እና እዚህ ጋር እንግዲህ ሌላኛው ግብአቴ ቡና ነው። እኔ ንስኮፊ ነው የተጠቀምኩት። 3 ማንኪያ ነው የተጠቀምኩት። ቡና ፀጉራችን ሽበት ላለብን ሽበት ያጠፋል። ፀጉራችን ደግሞ ቡናማ ለሆነ እንደዚህ አመዳማ ለሆነ ፀጉራችን ወዝ እንዲኖረው እንዲያድግ ይረዳናል ማለት ነው እና እዚህ ጋር እንግዲህ የተቆላ ቴምር ነው የጨመርኩት። ትንሽ 1-5 ፍሬ የሚሆን ነው የተጠቀምኩት። እናንተ ደግሞ ካላችሁና ከሌላችሁ ችግር የለም፣ የቴምር ፍሬው ማለት ነው እና እዚህ ጋር እንግዲህ እኔ ከስር የጨመርኩት ውሃ ከስር የኸው ታምሌል ላይ ያስገብችላችኋለሁ። የተጠቀምኩት ስፕሬት የሰራሁት ነው ማለት ነው። እኔ እንደዚህ ሰርቼ ውህዶች እሰራበታለሁኝ በዛ አድርጌ የከርከዴ ውሃ፣ የሽንኩርት እንዲሁም ደግሞ ቴምር አለው፣ ቁርንፍድ አለው ማለት ነው። እነዚህ ጋር እንግዲህ ውሃ ጨምሬበታለሁ ትንሽ ስለነበረ ማለት ነው። ያኛው ስላነሰኝ በዛ አድርጌ ነው የምሰራው። የኔ ፀጉር እንደምታውቁ ብዙ ስለሆነ ማለት ነው እና እንደዚህ አድርጌ ያው እሳት ኃይለኛ ያለው ላይ እሳት ላይ ነው የምጨምረው። እጃችሁን ግን ከእንትኑ ላይ እንዳታነሱ ማለት ነው፣ ከእሳቱ ላይ ከማማሰል ማለት ነው። ምክንያቱም ተልባ ስለሆነ ተልባ በተፈጥሮ ጥብቅ ይላል ወደታች። ስለዚህ ምን ማድረግ አለብን? ማማሰል አለብን ማለት ነው እና የሚበቃኝን ያህል ነው እንትን ያልኩት። እንደዚህ ጥቁር ይላል፣ ሽታ የለው ምን የለው ምን የለው፣ በጣም ደስ የሚል ነበረ። በቃ ፀጉራችሁ ራሱ ውበቱ አትጠይቁኝ እና እንደዚህ አድርጌ እንትን እለዋለሁ፣ አማስለዋለሁ በደንብ አድርጌ ከስር
ያው እንግዲህ እንዳልኳችሁ ፀጉራችን ሁሌም ቢሆን ምን ይፈልጋል? እንክብካቤ ነው። እንክብካቤ ይፈልጋል። ፀጉር ሁልጊዜም ቢሆን ሕፃን ሊበሉት እንዴት ነው ምግብ ማንኛውም ልክ ውስጣችን ውሃ ምግብ እንደሚፈልገው ራሱ ሰውነታችን ፀጉራችንም ልክ እንደዛው ነው። ፀጉራችንን ለፀጉራችን ትንሽ በቃ በሳምንት አንዴ ነው። በሳምንት አንዴ በወር 4 ጊዜ ብትንከባከቡት በቃ በቂ ነው ማለት ነው። ቢያንስ ቢያንስ እንኳን ስትታጠቡ እንደዚህ እየሰራችሁ ብትጠቀሙለት ፀጉራችሁ ይፋፋል፣ እንዲሁም ደግሞ ያማረ ይሆናል። በቃ እናንተ ራሱ ለውጡን ስታዩት ምን ይሆናል የበለጠ እንዲሰሩ በቃ ራሳችሁ ላይ እንዲሰሩ ይረዳችኋል ማለት ነው፣ ያጓጓችኋል። እና እዚህ ጋር እንግዲህ እንደምታዩት ይኸውላችሁ እየተንተከተከ ሲመጣ እንደዚህ በራሱ እየወፈረ ጄሊው እየመጣ ይሄዳል ማለት ነው። ያው ሽታው የእንትኑ ነው የቡናው ነው ቤቱን የሚያውጀው። እንግዲህ ደስ የሚል ሽታ ነው ያለው ማለት ነው። እና እንደዚህ አድርጌ ከ10 ደቂቃ ወይንም 5 ደቂቃ በቂ ነው። በቃ እኔ 5 ደቂቃ ነው እንትን ያልኩት ማለት ነው። ምክንያቱም እሳቴ በጣም ፈጣን ስለነበረ ማለት ነው። አነስተኛ ከሆነ 10 ደቂቃ በቃ ጀሊ እስከሚሆንላችሁ ድረስ ብቻ ነው የምጠብቁት። በጣም እንዲያወፍርባችሁ እንዲወርድላችሁ ማለት ነው። እንግዲህ እዚህ ጋር ማጥለያ አለኝ። ወንፊት ነው የተጠቀምኩት እኔ። ጨርቅ ካላችሁ በጨርቅ እንትን በሉ ማጥለል ትችላላችሁ። እንደምታዩት ጥቁር ብሏል። ደስ ነበር የሚለው እንደዚህ ስታዩት ይውላችሁ። እና እንደዚህ አድርጌ እንዴ እንትን ይልኛል የጀሊውን ቶሎ ያወርድልኛል ማለት ነው። እንደምታዩት እንደዚህ ምንም ያላስቀረብኝም አውርዶልኛል። እንግዲህ እናቀዘቅዘዋለን እንደዚህ እያደረግን። ጥቁር ያለ ነው። እኔ ጥቁረቱን ፈልጌዋለሁኝ እንዳልኳችሁ። በተለይ የምሰራቸው ውህዶች ሰሞኑ በቃ ቀጥ ብዬ ሽበት የሚቀንሱ ላይ ነው ትኩረት ያደረኩት ማለት ነው። ምክንያቱም ከፊት ለፊት ሽበት አለብኝ ትንሽ ማለት ነው። እና እዚህ ጋር እንግዲህ እዚህ ጋር የምጠቀመው ሌላኛው ግብአት ኮኮነት ነው። ኮኮነት እኔ አብዝቼዋለሁ። ስጨምር ያበዛውበት ምክንያትም እንትን እንዳልቅልኝ ስለምፈልግ ነው ቅባቱ ማለት ነው። እና እዚህ ጋር ሌላኛው ደግሞ አልመላ ነው። የአልመላ ቅባት ተጠቅሜ ያለሁኝ። እናንተ ያላችሁን ቤት ውስጥ ያላችሁን ቅባት ተጠቀሙ። ኮኮነትም የወይራ ዘይትም ሊሆን ይችላል። እንዳልኳችሁ እኔ ቅባቱን በዛ እያደረኩ ነው የጨመርኩት። አገልግሎቱን ለመጨረሻው ጊዜው እየደረሰ ስለሆነ ነው እንደዚህ እየጨረስኩት ያለሁት ማለት ነው። እና በዛ እያደረኩኝ እየተጠቀምኩት ማለት ነው። ትንሽ ትንሽ እያደረጋችሁ መጠቀም ትችላላችሁ እናንተ። እና እንደዚህ አድርጌ በደንብ እንዲቀላቀልልኝ እንዲሁም ደግሞ ተልባው በቀዘቀዘ ቁጥር ምን እየሆነ ይመጣል እንደዚህ እየያዝና ልትቀቡት እየተበጣጠሰ እሺ አይላችሁም። ስለዚህ እንደዚህ በመምቻ መታሁት ማለት ነው። እና እንደዚህ አድርጌ እንግዲህ እየተቀባው ደግሞ አሳያችኋለሁ። እንደምታዩት በጣም ነው የሚያምረው። ደስ ነበር የሚለው ሽታው ራሱ የኮኮናት ነው። ሽታ ራሱ አላስታወቀኝም። እኔ ሽታ ኮኮናት ለፀጉር በጣም አሪፍ ነው። ነገር ግን ሽታውን አልወደውም። ግን ቡናው አጠፋልኝ ማለት ነው። እና እዚህ ጋር እንደምታዩት እንግዲህ ፀጉሬ መግቢያ ላይ ነግሬያችኋለሁ። ፀጉሬን ሰሞኑን እየተጠቀምኩት ታች ለቄዋለሁ። እንደውም ቪዲዮ ማለት ነው እንትን ስፕሬት ተጠቅሜ የነበር ውሃ ማለት ነው። እና ስጠቀም ምንድነው የሚሆነው እንደዚህ ጭብር ፀጉሬ ምን ይሆናል ይያያዛል። ግን ፀጉሬ ብዝት ያደርግልኛል ማለት ነው። ሳበጥረው ምን ይሆናል ያመኛልና እንደዚህ አድርጌ እንደዚህ የሚያለሰልሰው ማስክ ነው የምጠቀመው ማለት ነው። እና እንደዚህ እኔ ሁሌም ቢሆን ከመሀል ራሴ ነው የምጀምረው። ውልብልቢቴን ላይ ሳደርገው በቃ የሆነ ቅዝቅዝ ነው የሚለኝ፣ ደስ ነው የሚለኝ ማለት ነው። እና እንደዚህ አድርጌ ከስር ቅድሚያ በመጀመሪያ ሁሌም ቢሆን መጀመሪያ ያለብን ስንታጠብም ሆነ ማስክም ማንኛውም ቅባትም ስንቀባ ከምን መጀመር አለብን? ከስር ከቆዳችን ማለት ነው። ቆዳችን ላይ በተለይ ቆዳችን ላይ ነው ማተኮር ያለብን። ከዛ ወደ ጫፉ አንደኛ ቆዳችን ላይ እንትን ሲል ፀጉራችንን ማነው ራሳችን ላይ ቆዳችን እንትን ስለሚለው ለሰውነታችንም በጣም አሪፍ ነው። ፀጉራችን ስንንከባከብ በነገራችን ላይ ማለት ነው ለፀጉራችን የምንሰጠው ምግብ የፊታችንን ውበት ይመልሰዋል፣ ያሳምረዋል ማለት ነው። ምክንያቱም ፀጉራችን ቅባት ሲያገኝ
እንዲሁም ደግሞ ምግብ ሲያገኝ ውበታችንም የፊታችንም ውበት እንደዛው ያበራል። እና እንደዚህ አድርጌ እየከፈልኩኝ ስርስሩን እቀባዋለሁኝ። ያው የእኔ ፀጉር ትንሽ ጊዜ ይፈጃል ለማዳረስ ማለት ነው፣ ትዕግስት ይጠይቃል። እና እንደዚህ አድርጌ በተለይ እንዳልኳችሁ መንታ ለሚወጣባችሁ ደጋግማችሁ ይሄንን በሳምንት ብትጠቀሙት እንዳለ እርግፍ አድርጎ ይሄ የሚሰነጠቅባችሁ ያጠፋላችኋል። ድርቅ የሚልባችኋል፣ በጠር የሚለው አላድግ ላለባችሁ እንደዚህ መጠቀም ይቻላል ማለት ነው። እና እንደዚህ አድርጌ ሁሉንም አዳርሻለሁኝ። ካዳረስኩ በኋላ እንግዲህ እኔ ስራ የሚሆነው እንደዚህ ሁሉንም በትዕግስት ምንድነው ማስያጅ አድርገዋለሁ እንዲዳረስልኝ ማለት ነው። እና ብዙ በስቶ ነበርና መሬት እንትን እያለኝ ነበረ እየተንጠባጠበብኝ ማለት ነው። እና እንደዚህ አድርጌ አዳርሻዋለሁኝ። በደንብ ተዳርሶልኛል። ጫፉንም እንደምታዩት በደንብ አላነሰኝምም አልበዛም፣ የተመጣጠነ ነው የሆነልኝ ማለት ነው። እና እንደዚህ ይመስላል ዛሬ ቪዲዮን ተወደዳችሁት እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ይህንን እንግዲህ ለ1 ሰዓት ለ2 ሰዓት አቆይቼ ታጠበዋለሁ። ተፈለጋችሁ ከዛም በላይ ብታቆዩትም ምንም ችግር የለውም ማለት ነው። ቻው፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ